ክቡራን የጸጥታ አመራሮች፣ ክቡራን የከተማችን የስራ ኃላፊዎች፣ የክፍለ ከተማ እንዲሁም ኮንትራክተር፣ ኮንሰልታንት በተለያየ የስራ ዘርፍ ስትሳተፉ የቆያችሁ ሁሉ ጥሪያችንን አክብራችሁ እንኳን ደህና መጣችሁ። እንደሚታወቀው ከተማችን በሰላማዊነቷ እንዲሁም በዘላቂ ልማትና በውበቷ በምሳሌ የምትጠቀስ ሆና የብዙዎች የመነጋገሪያ ርዕስ ሆናለች። ከሁሉ በላይ ከተማችንን ለነዋሪዎች ምቹ፣ ከፍተኛ የስራ ዕድል የሚፈጠርበት፣ ነዋሪዎች በሰላም ወጥተው ያለምንም ስጋት ስራቸውን የሚያከናውኑበት፣ ለቱሪስቶች ሳቢ እየሆነች ትልቅ የኮንፈረንስ ማዕከል እየሆነች መጥታለች። ይህንን ስራ በመስራት በኩል ብዙዎቻችን ተባብረን አስተባብረን በጋራ ተግተን ያለምንም መታከት ለውጤታማነት በተባበረ መንፈስ ተነስተን ስለፈጸምን የተገኘ ውጤት ነው። በተለይም በቅርብ ጊዜ ከተማችን የኮንፈረንስ ቱሪዝም ማዕከል በመሆን በኩል ትልቅ ውጤት እያስመዘገበች ነው። ይሄ በከተማችን ትልቅ የስራ ዕድል እየፈጠረ ነው፣ ገቢ እያስገኘ ነው። ብዙዎች በዚህ አጋጣሚ ተነቃቅተው ሰፊ ስራ እንዲሰሩ፣ ውጤት ሊያስመዘግቡ ከፍተኛ መነቃቃት የፈጠረ ሁኔታን እንመለከታለን። በተለይም የአፍሪካ ህብረት የመሪዎች ጉባኤን ስናስተናግድ የማይረሱ ትዝታዎችን መለስ ብለን ብናስታውስ የመጣው ለውጥ ምን ያህል እንደሆነ ሁላችንም በአእምሯችን አግዝፈን እንድናይ ያስችለናል። የዛሬው 2-3 ዓመት እንኳን ወደ ኋላ መለስ ብለን ስንመለከት አካባቢዎችን በቆሻሻ እንዲመለከቱ ላለማድረግ ተሸማቀን በብዙ ባነሮች የምንሸፍንበት፣ ገመናዎቻችንን ጊዜያዊ በሆኑ ስራዎች ለማለፍ ጥረት የምናደርግበት፣ ለጸጥታ ለሰላም ስጋት የሆኑ ሁኔታዎችን ማዕከል አድርገን በርካታ ገጠመኞችና ሁኔታዎችን ያለፍንበትን አንዘነጋው። ዛሬ ላይ ያ ታሪክ ተለውጧል። የከተማችንን ሰላም ቀዳሚ አድርገን ካነሳን ነዋሪዎቻችን ከማንም በላይ የሰላም ዘብ ሆነዋል። ሰላምን በማጽናት በኩል ድርሻቸውን በሚገባ የሚወጡ በምሳሌነት የሚጠቀሱ ሆነዋል። በተደራጀ መንገድ በሰላም ሰራዊት ከሚሰሩት በተጨማሪ እያንዳንዱ እንግዳን የሚቀበል የሚያስተናግድ በየዕለት እንቅስቃሴ ውስጥ ያለውን ሁኔታ ሰላማዊ እንዲሆን በማድረግ በኩል ሁሉም ሚናውን የሚጫወትበት ኃላፊነቱን የሚወጣበት ሁኔታ እናስተውላለን። እንግዶችን በማስተናገድ በኩል ያልነበረ አዳዲስ ልምዶችን አይተናል። አዳዲስ ባህሪዎችና ዝንባሌዎች እያደጉ መጥተዋል። ከትራንስፖርት ጀምሮ በየደረጃው የሚያስተናግዱ ለከተማቸው ለሀገራቸው እንደ አምባሳደር የሚናገሩበትን አዳዲስ ባህሎችን በማየታችን ከፍተኛ ኩራት ተሰምቶናል። ከዚህም አልፎ የከተማችን ነዋሪዎች ከጸጥታው ኃይል ጋራ በከፍተኛ ትብብር የሚያዩትን አዝማሚያዎች ሪፖርት በማድረግ በመጠቆም እንዲሁም አብሮ በመስራት ለውጦችን አስመዝግበዋል። ሰላም የሁሉም መሰረት ነው በምንልበት ሰዓት የጸጥታ ኃይላችን ትልቅ ሚና መጠቀስም ይገባዋል። ይሄ ሰላም ዝም ብሎ የተገኘ ስላልሆነ በርካታ ሙከራዎችና ፍላጎቶች ቢኖሩም መላው የጸጥታ አካል የከተማችንም የፌዴራልም በመተባበር በመቀናጀት እንደ አንድ ተቋም አብረው የሰሩበት ከፖለቲካው አመራር ጋራም በተናበበ አካሄድ ውጤታማ ስራዎችን ማስገኘት ችለዋል። ስለዚህ ይሄንን የማናደንቅ ከሆነ ይሄንን በርቱ ማንል ከሆነ የተሰሩ ስራዎችን በሚገባ አልተረዳንም ማለት ነው። ስለዚህ እናመሰግናቸዋለን። የተፈጠረው ዘላቂ ሰላም የተፈጠረው አጠቃላይ ህዝቡ ላይ መልካም ድባብ
የልማት ስራዎቻችን ፈጣን፣ እጅግ በጣም ውጤታማ፣ ዘመኑን የዋጀ ስታንዳርዱን የጠበቀ እንዲሆን አስችሎታል። ከተማችን የብዙዎች መነጋገሪያ፣ ልምድ መቅሰሚያ ወደ መሆን የተሸጋገረችበት የትላንትና በባነር በቆርቆሮ በተለያየ መልክ ገመናችንን ለመሸፈን የምናደርገው ጥረት ተለውጦ ዛሬ የትኛውን ቦታ አሳይተን የትኛውን እንተው ብለን ለመምረጥ እስከምንቸገር ድረስ ሁሉም የአዲስ አበባ አካባቢ የሚጎበኝ የሚታይ የሚኮራበት ሆኗል። ባነር እንኳን ብናስቀምጥ ምናልባት በዓሉን ለማድመቅ በሌላ በኩል ደግሞ በግንባታ ስር ያሉትን አካባቢዎች ምቹ ሁኔታ እንዲፈጠር ለማድረግ ካልሆነ በስተቀር ገመናዎችን ለመሸፈን የምንቸገርበት ሁኔታ አይደለም። ከዛ አልፎ ብዙዎች የሚማሩበት ወደ መሆን ተሸጋግሯል። ይህም ስራ የከተማችን አመራሮች እጅ ለእጅ በመያያዝ ሌት ተቀን ያለምንም መታከት ያለምንም መድከም በተለወጠ የስራ ባህል እንደ አንድ ተቋም በመቀናጀት በመናበብ የሰራችሁት እና ያስገኛችሁት ውጤት ነውና ከልቤ ላመሰግናችሁ እወዳለሁ። የልማት ስራችን ውጤታማ እንዲሆን ሰላማዊ ሁኔታው ዘላቂና ቀጣይነት ያለው እንዲሆን በማድረግ በኩል የተሰሩ ስራዎች እና በዚህ ውስጥ የተሳተፉ ብዙዎች ቢሆኑ የተወሰኑትን ስማቸው መጥራት ለሚቀጥለው ስራችን የበለጠ ሞራል የሚሰጥ ስንቅ የሚሆን የሚያበረታታ በመሆኑ የተወሰኑትን ስም በመጥራት አመሰግናቸው እወዳለሁኝ። በየጊዜው መሪዎች ስንቀበል ክቡር ጠቅላይ ሚኒስትራችን ባደረጉት ከፍተኛ ጥረትና የዲፕሎማሲ ውጤት በየትኛውም ሰዓት ወደ አዲስ አበባ እንግዶችን ብናመጣ የተለየ ዝግጅት ሳያስፈልግ ማስተናገድ እንችላለን። የተለየ ዝግጅት ሳይደረግ ሰላማዊ ሁኔታ አስተማማኝ መሆኑን እንናገራለን። ከዚህ የተነሳ የተወሰኑ ተቋማትን ስማቸውን በመጥራት ማመስገን ተገቢ ስለሆነ ማበረታታትም ስለሚጠበቅብን በቅድሚያ ሰላም የሁሉም መሰረት ስለሆነ የጸጥታ ተቋማትን በዝርዝር እያነሳው ማመስገን እወዳለሁ። የፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት፣ አርቲፊሻል ኢንተለጀንስ፣ የኢንፎርሜሽን መረብ ደህንነት፣ አጠቃላይ በጸጥታ በኩል ደግሞ የከተማችን ጸጥታ በማስጠበቅ የሰላምና ጸጥታ ቢሮ፣ የደንብ ማስከበር፣ የሰላም ሰራዊት ከተማችን አዲስ አበባ በጣም ታመሰግናቸዋለች። ከከተማችንም አልፎ ኢትዮጵያ ታመሰግናቸዋለች። ተልኳችሁ ከከተማ ውጪ እንኳን ቢሆን ሁልጊዜ በተፈለጋችሁ ሰዓት አብራችሁን የምትቆሙ የሪፐብሊካን ጋርድና የመከላከያ ሰራዊት አባላቶቻችንም ለነበራችሁ አስተዋጽኦ ከልብ እናመሰግናችኋለን። የተፈጠረውን ሰላማዊ ድባብና ዘላቂ ሰላም በመጠቀም ሌሊትና ቀን ስራችንን ለማከናወን በተፈጠረልን እድል ያለምንም ድካም በመስራት አስደናቂ ውጤት ያስመዘገባችሁ የከተማችን ተቋማት በተለይም የአዲስ አበባ መንገዶች ባለስልጣን፣ የከተማ ውበትና አረንጓዴ ልማት ቢሮ፣ የዲዛይንና ግንባታ ቢሮ፣ የውሃና ፍሳሽ ባለስልጣን፣ የመብራት አገልግሎት አስተዳደር ባለስልጣን፣ የጽዳት አስተዳደር ኤጀንሲ፣ የግንባታ ፈቃድና ቁጥጥር ባለስልጣን፣ የትራፊክ ማናጅመንት ኤጀንሲ ሁሉንም ደግሞ በማስተባበር የከንቲባ ጽህፈት ቤት እጅግ አድርጌ ላመሰግናችሁ እወዳለሁ። በዚህ ውስጥ የመራችሁ ያስተባበራችሁ አመራሮች፣ በዚህ ውስጥ የነበራችሁ ሰራተኞች፣ በእነኚህ ተቋም ውስጥ ያገኛችሁት ልምድ ከምንም በላይ ለእናንተ ትልቅ ስንቅ ነውና ምስጋናው እናንተንም ያካትታል። ክፍለ ከተሞች በተለይ የአሁኑን ሁነት መሰረት ባደረገ ሁሉም ክፍለ ከተማ እየሰራ ነው። ሁነቶችን ግን መነሻ ባደረገ ሌሊትና ቀን ሰርታችሁ ፈጣን ውጤት
በማስመዝገብ በኩል ኃላፊነታችሁን የተወጣችሁ የቦሌ ክፍለ ከተማ፣ ቂርቆስ ክፍለ ከተማ፣ ልደታ፣ አራዳ፣ ለሚኩራና የካ ትልቅ ምስጋና ይገባችኋል። በተለይም በቅርብ ቀን በሁለት ወር ተኩል ያለቀውን ከቦሌ ብራስ እስከ ካዛንቺስ ያለውን ስራ እጅግ አስደናቂ ከዚህ በፊት ከተሰሩት በተሻሻለ መንገድ የሰራችሁ ኮንትራክተሮች፣ አማካሪዎች፣ ማህበራት እናንተንም ከልብ እናመሰግናለን። በመጨረሻም አካባቢያችሁን በማስዋብ በማጽዳት በማሳመር ህንፃዎቻችሁን አፍርሳችሁ በመስራት ለልማት ተነሱ፣ ሌላ ቦታ ቀይሩ ስንላችሁ ፈገግ ባለ ፊት ደስ ብሏችሁ ከተማዬ ተልማ እንጂ ምንም የሚከፋይ ነገር የለም የሚል ምላሽ በመስጠት ለልማት ተባባሪ የሆናችሁ እንዲሁም ቅድም እንዳነሳሁት ለሰላምና ጸጥታ ከፍተኛ አስተዋጽኦ ያደረጋችሁ እንግዶቻችሁን በሚገርም ክብር ያስተናገዳችሁ የመንገድ መዘጋት የተለያዩ ሁኔታዎች ሲያጋጥም ለሀገራችን ክብር ነው ለኛ ጥቅም ነው ብላችሁ ገብቷችሁ በትዕግስትና በደስታ እንዲያልፍ ያደረጋችሁ የከተማችን ነዋሪዎች ከልቤ ላመሰግናችሁ እወዳለሁ። አብረን ተባብረን መስራት የሚያስገኘውን ውጤት አይተናል። ውጤት ሲገኝ ደግሞ ሀገር ነው የሚከብረው። ውጤት ሲገኝ ደግሞ ጥቅሙ ለሁላችንም ነው። አሁንም ይህንን መነሻ በማድረግ ትብብራችንን እናጠናክር። አብረን መስራታችን ከዚህ በላይ እየጎላ ሄድ ያገኘነውን ልምድ እናስፋው። ከምንም በላይ ሀገራችንን በማልማት ከተማችንን በተሟላ ሁኔታ የለማች የደመቀች ለነዋሪዎቿ የተመቸች ኢትዮጵያውያን የሚኮሩባት አፍሪካን ወንድሞች እህቶቻችን ደግሞ የበለጠ ዋና ከተማችንን ብለው የሚመላለሱባት ሁሌ ቱሪስቶች የሚጎርፉባት በማድረግ በኩል ድርሻችንን በመወጣት በኩል ተጠናክረን እንቀጥላለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።